ጤና ይስጥልን የተወደዳችሁ የቦርክና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የሚያዝያ 27 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘንላችሁ ቀርበናል። አበይት ዜናዎችን እናስቀድማለን። ሱዳን ከባህር ዳር የተነሱ ድሮኖች ጥቃት ፈጽመውብኛል በማለት ኢትዮጵያን ወነጀለች። ኢትዮጵያ በበኩሏ መሰረተ ቢስ ክስ ነው ስትል አጣጥለዋለች። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በኦሮሚያ መንግስትም ታጣቂዎች ማስገዳጅ ወታደራዊ ምልመላ እያደረጉ ነው ተባለ። ሰዎች በቤት ለቤት ፍተሻ ከገበያ ከሃይማኖት ስፍራዎችና ደስታና ከሀዘን ስነ ስርዓቶች ላይ ጭምር ታፍሰው የሚወሰዱበት ሁኔታ እንዳለ ነዋሪዎች ተናግረዋል። የዜናችን አካል ነው። በመቀለ ትናንት ምሽት የቦምብ ፍንዳታ መድረሱን የከተማዋ ፖሊስ አስታውቋል። የአደጋው መንስኤን ለማጣራትም ጥረት እየተደረገ መሆኑን ፖሊስ ገልጿል። ተጨማሪውን ይዘናል። የአዲስ ኢንተርናሽናል ኮንቬንሽን ሴንተር 150.4 ሚሊዮን ብር ኪሳራ ገጠመው። የአዲስ ኢንተርናሽናል ኮንቬንሽን ሴንተር አክሲዮን ማህበር በመጀመሪያ የስራ ዓመቱ ኪሳራ ቢያስመዘግብም ለሁለተኛ ምዕራፍ የማስፋፊያ ፕሮጀክት 7.537 ቢሊዮን ብር ለመመደብ መወሰኑን አስታውቋል። ዝርዝሩን እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ